ለመላው ኢትዮጵያውያን እጅግ ልብ ሰባሪ ሆነ ዜና በዚህ ሰዓት ሰምቷል። ለመላው ኢትዮጵያውያን መጽናናትን እንመኛለን። እንግዲህ በዛሬው ዕለት በአሁኗ ሰዓት አባታችን ማረፋቸው ተሰምቷል። እጅግ አሳዛኝ በሆነ መረጃ ነው ወደ እናንተ ተመልሼ የመጣሁት ከመሸ። እንግዲህ በጣም ተወዳጁ የነበሩት ተቀዳሚ ሀጂ ሙፍቲ ዑመር እንድሪስ ከዚህ ዓለም ድካም አርፈዋል። በጣም ያሳዝናል። እንግዲህ እኚህ አባት በእስልምና ፕሬዝዳንት ሆነው ሲያገለግሉ የነበሩ ናቸው። ኢትዮጵያዊነትን የሚወዱ አንድነትን የሚወዱ ዘወትር ሁል ጊዜ በተለይ ለኛ ለኦርቶዶክሳውያን ለዚህ ቅድስት ቤተክርስቲያን ለዚህ ንጽሕት ቤተክርስቲያን ትልቅ ፍቅር የነበራቸው አባት ናቸው። ሁሉንም በአንድ አይን በአንድ የሚመለከቱ የነበሩ የሰላም አባት፣ ዘወትር ስለ ሰላም የሚሰሩ ዘወትር የሀገራቸው ነገር የሚያስጨንቃቸው አባት ነበሩና እንግዲህ እኚህን አባት ማጣት እንግዲህ የኢትዮጵያ ያላት ትላልቅ አባቶች መካከል አንዱ ናቸውና በሁሉ ዘንድ በጣም ተወዳጅ የሆኑ አባት ናቸው። እንግዲህ ዛሬ አርፈዋል። ማረፋቸውን ሰምተናል። እጅግ አሳዛኝ ነው። እንግዲህ ፈጣሪ ነፍሳቸውን ይማር እንላለን። እስቲ አንዳንድ ቪዲዮዎችን እንመልከት። የሀገር ዋርካና አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሂራ ሄደዋል። ለመላው ኢትዮጵያውያን መጽናናት እንዲሆን እመኛለሁ። አሳዛኝ መረጃ። የሁላችንም አባት የነበሩት ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ከዚህ ዓለም በሞት መለየታቸው ተገለጸ። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ህይወታቸው ማለፉ ተገልጿል። ለመላው የእስልምና ተከታዮችና ለኢትዮጵያ ህዝብ እናት መረጃ መጽናናትን ይመኛል። ለመላው ኢትዮጵያውያን እጅግ ልብ ሰባሪ የሆነ ዜና በዚህ ሰዓት ሰምቷል። ሁላችን የምንወዳቸው የምናከብራቸው የምንሳሳላቸው ተቀዳሚ ሙፍቲ ሀጂ ዑመር ከዚህ ዓለም ድካም አርፈዋል። ሰሞኑ መታመማቸው ሲገለጥ ሁሉም በየቤተ እምነቱ ጸሎት ሲያደርግ መቆየቱ ይታወቃል። ነገር ግን ይቺ ቀን አንዴ ከተጻፈች ነውና ህመምን ማሸነፍ አቅቷቸው ወደማይቀረው ዓለም ሄደዋል። አባታችን ለእስልምና እምነት ተከታይ ወገኖች ብቻ ሳይሆን ለመላው ኢትዮጵያውያን ኩራትና ምልክት ነበሩ። እንደዚህ አይነቱ ዋርካዎቻችን ሲሰበሩ በእውነት ልብ ይነካል። ለአባታችን እግዚአብሔር አምላክ ነፍስ ይማርልን። እጅግ ልብ የሚሰበር ዜና በአሁን ሰዓት ቲክቫ ኢትዮጵያ ይዞ ወጥቷል። የብዙዎች አባት የሆኑት ሀጂ እንግዲህ በአሁን ሰዓት ማረፋቸው ተሰምቷል። እጅግ ልብ የሚሰብር ነው በእውነት። እኔ በራሴ በጣም አዝኛለሁ። ለመላው ቤተሰቦቻቸው እንዲሁም ለመላው ለኢትዮጵያ ህዝብ መጽናናትን እመኛለሁ። ነፍስ ይማር። እጅግ አሳዛኝ። ኢትዮጵያ ታላቁን የሰላም አባቷን አጣች። ተቀዳሚ ሀጂ ሙፍቲ እንድሪስ ህይወታቸው የማህበረሰብ መገናኛ ድልድይ፣ ቃላታቸው የሰላም መልእክት፣ ተግባራቸው ደግሞ ለሰው ልጆች የፍቅር ምስክር የሆኑ ታላቅ አባት ነበሩ። የእሳቸው ሞት ለሙስሊሙ ማህበረሰብ ብቻ ሳይሆን ለመላው ኢትዮጵያ ትልቅ ጉዳት ነው። ዛሬ ሀገራችን ኢትዮጵያ ለህዝቦቿ አንድነት፣ ለእውነት፣ ለእርቅና ለስምምነት ጊዜያቸውን የሰጡ ታላቅና አባት አጣለች። የፍቅር የአንድነትና የብዙ በጎ ትሩፋት ባለቤት የሆኑት አባት በኢትዮጵያውያን ልብ ሁሌ ይታሰባሉ። ተቀዳሚ ሀጂ ሙፍቲ ዑመር እንድሪስ ከዚህ ዓለም በሞተ ስጋ ተለይተዋል። አምላክ ፈጣሪ ነፍሳቸውን ይማር። እንደተከታተላችሁት ነው እንግዲህ ሀዘናቸውን በመግለጽ ነው እነዚህ በሚዲያ ላይ የሚሰሩ ወንድሞቻችን ሀዘናቸውን እየገለጹ ይገኛል። ግን ሀጂ ሙፍቲ ዑመር እንድሪስ ምን አይነት ሰው እንደነበሩ እንደው በመጨረሻ ሰዓት እንኳን ምን ሲያሳስባቸው እንደነበር ላስቃኛችሁ። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንዲህ ሲሉ መልእክታቸውን አስተላልፈዋል። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንገዳደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አድርጎታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባ። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል። መልካም ቀን ይሁንላችሁ። ፎሎ ማድረግ እንዳይረሳ። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲህ የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርገለስ ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ። ምን የዘንዲያ እንዲህ ያለልኝ ስለዚህ ለሁሉም ምን ያለሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ
ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ እኔ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይሄን ነገር ሰው ይወደደው እያለ አልናገርም። ትክክለኛው ነገር ለህዝብ የሚጠቅመው፣ ለሀገር የሚጠቅመው፣ ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። ይህ ባለ 40 ዓመት ሰዎች እኔ ተ40 አልፍ ያለው መቆሙም አልፎ ሞት እያሰራን ነው። ባለ 40 ዓመት እንግዲህ ያላችሁ ባለ 40 ዓመት አሁን ጭማሪ የሚላችሁ ጉድለትም የላችሁ። 50 ዓመት የሞላ ጊዜ ያልታወቀ በሽታ አገኘኛል። አዲስ በሽታ መጣ። የማይላቀቁት መናጢ 60 ዓመት እስኪሞላ ድረስ ሰውየው አካላቱ ማጉየሩ በጣም ያስታውቅበታል። 60 ዓመት የሞላ ጊዜ ማጉየሩን ያውቀዋል። ሰውነቱ እንደሚያጎል ይረዳዋል፣ ያውቀዋል። 70 ዓመት የሆነ ጊዜ በጣም ይሆንበታል። 80 ዓመት የሆነ ጊዜ የኩኑ አሲረ አላህ 80 ዓመት የሆኑ ሰዎች አሁን እስረኛ ነው፣ በቁጥጥር ነው። በቁጥጥር አሲሩላህ መሮጥ አንችል፣ መመጠጥ አንችል፣ የፈለግነውን ሁላ መስራት አንችልም። የኩኑ አሲረ አላህ የአላህ ምርኮኛ። ምርኮኛ ምን ይሰራል? ባይሆን ካሳለን ከ70 ዓመት በላይ የሆነ ሰው ዱዓው መቅቡል ነው። አገሬን ባልወድ ኑሮ ሳዑዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የእሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸውም እዚሁ ነው። አሁንም ማፍጠሪያቸው እዚሁ ነው። ማንተን ማለቻቸው በሰው ሀሳብ ነው የኖርኩት። ተልጆች ተባልተቤት ይበልጥን የባልተቤት ጋር በልቼ አላውቅም። ልጆች ጋር በልቼ አላውቅም። እምበላው ተማሪዎቹ ጋር ከመስሪያ እኚህ ታላቅ አባት አያችሁ ተኝተው እንኳን እንደማያድሩ የኢትዮጵያ ነገር እጅግ እንደሚያሳስባቸው በተለይ ደግሞ ሰው እንደማይመርጡ
ሰው እንደማይመርጡ ይሄ ክርስቲያን ነው ይሄ ሙስሊም ነው ሁሉ የማይሉ አባት ነበሩ። አንድ ነገር ንገራችሁ ከዚህ በፊትም ነግራችሁ ነበርና በጣም ነው በሁል ጊዜ በጣም የሚገርመኝ በጣም ልቤ ውስጥ የቀሩት ያኔ ሀገራችን ኮሮና ገብቶ በነበረ ሰዓት ታስታውሳላችሁ አይደል? ጸሎት በጋራ ነበር የሚደረገውና በኢትዮጵያ ቴሌቪዥን እየተላለፈ የመጀመሪያ የጸሎት ማስከፈቻ አለት ከኛም ብፁዓን አበው ሊቃነ ጳጳሳት ከሁሉም ቤተ እምነቶች ነበሩና ያው ቅድሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነ ብፁዕ አቡነ ናትናኤል እነ ብፁዕ አቡነ አረጋዊ ሆነው ተነስተው ጸሎት ያደርጋሉ፣ ምህላ ያደርጋሉ። በጣም ትንሽ ረዘም ይላል። ከ40 ደቂቃ በላይ የፈጀ ምህላ ነበር። ይህ ተደርጎ እንግዲህ ቀጣይ ተከታይ የእስልምና እምነት ተከታይ ነበሩ። እሳቸው በመድረክ ወጥቶ ምን አሉ? እንደው ፈጣሪ ካለ የኢትዮጵያ እስካሁን ስናደርግ የነበረው ይቺ ቤተክርስቲያን ያደረገችው ጸሎት በቂ ነው፣ እዚህ ላይ ምንም የሚጨምረው ነገር የለም ነው ያሉት። ይታያችሁ በእምነት እንኳን እንመሳሰልም አንገናኝም እኮ ዶግማችን ቀኖና ምናችንም አያገናኝንም። በጣም የተለያየን ነን በሃይማኖታችን ማለት ነው። ግን ምን አሉ? ፈጣሪ ካለ ይህንን ጸሎት ይስማ፣ እኔ እዚህ ጸሎት ላይ ምንም የሚጨምረው ነገር የለም ብለው ነው ቁጭ ያሉትና እንደው በሰዓቱ ይሄ በርካቶችን ሲያነጋግር ነበር። በርካቶች ያው ደጋግ ልብ ያላቸው በጣም ደስ ይላሉ። እንዴት እኛ ብዙ ነገሮች ሲነሱ እንደነበር የምናስታውሰው ነውና እንደው ፍቅራቸው ይሄን ያህል ነው ለዚህ ቤተክርስቲያን። ሰላም ወዳድነታቸው ሀገራችን እንግዲህ ሰላም እንድትሆን በጣም የሚፈልጉ አባት ነበሩና እና እንዲህ አይነት ለሀገር ዋርካ የሆኑ በእውነት ለሀገር ዋርካ የሆኑ ስለ ሰላም የሚሰሩ ስለ አንድነት፣ ስለ ፍቅር፣ ስለ መተሳሰብ ትላንት የነበረችዋን ኢትዮጵያ ይዘው የነበሩ ትላልቅ አባቶችን ስናጣ እጅግ ያሳዝናል። ለምን አሁን ያለነው ትውልድ ታሪክ እንኳን እየጠየቅን አይደለም። ወደኋላ ተመልሰን ትላንት ምን ነበር እያልን እንኳን አይደለም። ዛሬ እርስ በርሳችን መፋጀት ይህን የቴክኖሎጂ ዓለም እንትን በማለት ትላንት አባቶቻችን እኮ ሙስሊሙ ሳይሉ ሌሎች ማንም እምነት ሳይሉ በጋራ በፍቅር ተሳስቦ ይኖሩ ነበር። ቢቻላችሁ ከሁሉ ጋር በሰላም ኑሮ አይደለም ይለው። በሃይማኖት ነገር አይገናኙም። ተከባብሮ አንዱ የአንዱን ሃይማኖት አክብሮ ተዋደው በጣም ይኖሩ ነበር ደስ በሚል ሁኔታ። ያቺ ኢትዮጵያ በረከት ነበራት። ያቺ ኢትዮጵያ ታስቀና ነበር። ያቺ ኢትዮጵያ ጠላት አይደፍራትም ነበር። ያቺ ኢትዮጵያ ተወዳጅ ነበረች። ያቺ ኢትዮጵያ የፍቅር ሀገር ነበረች። ዛሬስ እኛ የትላንት አባቶቻችንን ነገር ከምናስቀጥል ብለን ሁላችንም በየራሳችን መንገድ እየተሯሯጥን ሁላችንም የራሳችን ነገር እያስቀደምን ሁላችንም የራሳችንን ከፍ እያደረግን ምን አይነት መገዳደል ውስጥ ምን አይነት ውስጥ ነው ያለንበትን ችግር መቼም ሁላችሁም ታስታውሱታል፣ ሁላችሁም ታውቁታላችሁ። እና እንዲህ አይነት አባቶች ሲኖሩ ግን ተው ይላሉ፣ ታሪክን ይነግራሉ፣ አትሊስት ተከታይ ያሏቸው። እንዲህ አይነት ነን እኛ፣ በእንዲህ አይነት ሁኔታ ነው የኖር ነው። ይሄ ትክክል አይደለም። የትላንቷን ኢትዮጵያ ስለሚያውቁ እኮ ነው ዛሬ እያለቀሱ ስለ ሰላም ስለዚች ኢትዮጵያ የሚጨነቁት። እኛስ እንደው የትላንቷን ኢትዮጵያ ለማምጣት እንኳን እየጣርን ነው። እግዚአብሔር አምላክ ለሁላችንም ልቦና ይስጠን፣ በሰላም በፍቅር ምንኖርበት። አንተ አንቺ እገሌ ወንዝህ እንደዚህ ነው፣ ብሔርህ እንደዚህ ነው፣ ሃይማኖት እንደዚህ ነው ሳይባባል ሁሉም የፈለገውን እያመነ እያመለከ የሚኖርበትን ሀገር እግዚአብሔር አምላክ ይመልስልን ለማለት እወዳለሁ። እንግዲህ ለአባታችን ቤተሰቦች፣ ለመላው ኢትዮጵያውያን የእሳቸው የቤተሰብ የሙስሊም ቤተሰብ ብቻ ሳይሆን የሁላችንም አባት ነበሩና ለሁላችንም እግዚአብሔር አምላክ መጽናናቱን ይስጥልን፣ ነፍሳቸውን ይማርልን ለማለት እወዳለሁ። እንግዲህ በሌላ መርሃ ግብር እስካገኛችሁ ድረስ ቸር ቆዩልኝ።